ግንቦት 16 2018 ዓ.ም የተሰቡ ሰበር መረጃዎች የኢራን ፓርላማ አሜሪካዊ ፕሬዝዳንት ዶናልድ ትራምፕን ለሚገድል ማንኛውም ሰው $50 ሚሊዮን ወደ $58 ሚሊዮን ገደማ መንግስት ገንዘብ ሽልማት የሚሰጥ አዲስ ህግ ረቂቅ እያዘጋጀ መሆኑ ታወቀ። ይህ በኢራን ከፍተኛ ህግ አውጪዎች ደረጃ የተመከረበት ያለው አዲስ ህግ ረቂቅ የእስላማዊቷ ሪፐብሊክ ወታደራዊና የደህንነት ኃይሎች የአረባዊ እርምጃ የሚል ስያሜ የተሰጠው ሲሆን መንግስት ለግዳዩ የተመደበውን ከፍተኛ ገንዘብ መጠን በይፋ እንዲከፍል የሚያስገድድ ነው። የኢራን ፓርላማ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ሰብሳቢ ኢብራሂም አዚዝ በሀገሪቱ ብሔራዊ ቴሌቪዥን ቀርበው እንደተናገሩት ይህ እርምጃ አሜሪካና እስራኤል የኢራን ወታደራዊ መሪዎችና አዛዦች ለገደሉበት አጸፋዊ ምላሽ የተዘጋጀ ነው። አዚዝ አክለውም ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና የአሜሪካ መከላከያ ሴንትኮም ዋና አዛዥ በዋናነት መገደል እንዳለባቸው ገልጸው ይህንን የግድያ እርምጃ ሃይማኖታዊና ርዕዮተ ዓለማዊ ተልዕኮ ሲሉ ጠርተውታል። ከዚህ መግለጫ አስቀድሞ ባለፈው መጋቢት ወር ላይ በርካታ የኢራን ሞባይል ስልክ ተጠቃሚዎች የትራምፕን ግድያ ዘመቻ የሚደግፍና ለዚሁ ተግባር የሚውል የገንዘብ ማሰባሰቢያ ጥሪዎችን የያዙ የጽሑፍ መልእክቶች ደርሷቸው እንደነበር ተገልጿል። በተያያዘም በቅርቡ ይፋ የሆኑ የአሜሪካ የስለላ መረጃዎች እንደሚያሳዩት ከኢራን ጋር ግንኙነት አለው የተባለው አንድ ተላላኪ ግለሰብ ትራምፕን ለመግደል በቅድሚያ $5000 ተከፍሎት ሲንቀሳቀስ እንደነበር ተደርሶበታል። የኢቦላ ቫይረስ በፍጥነት እየተስፋፋ ነው። ደብሊውኤችኦ የዓለም ጤና ድርጅት ደብሊውኤችኦ የኢቦላ ቫይረስ አደገኛ ነው አለ። ድርጅቱ ወረርሽኙ በዲሞክራቲክ ኮንጎ በፍጥነት እየተስፋፋ እንደሚገኝ ገልጿል። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም በሀገር አቀፍ ቀጠናውና ዓለም አቀፍ ደረጃ ሊኖር የሚችለውን ተጽዕኖ እየገመገመ ነው ሲሉ ለጋዜጠኞች ተናግረዋል። ዋና ዳይሬክተሩ ኮንጎ ውስጥ እስካሁን 177 ሰዎች ሕይወታቸው አልፏል፣ 750 በቫይረሱ ተይዘዋል ብለዋል። አክለው በኡጋንዳ የተመዘገቡ ሞት ሆነ ተጠርጣሪ የለም ሲሉ ተናግረዋል። እንዲሁም በዓለም ጤና ድርጅት የድንገተኛ ጤና ስጋት ምላሽ ዳይሬክተር አብዱራህማን መሐመድ የኢቦላ ቫይረስ በፍጥነት የተስፋፋ ነው ብለዋል። ወረርሽኙን ለመከላከል የሚያገለግል እውቅና የተሰጠው ክትባት የለም ሲሉ ገልጸዋል። የፌስቡክ ባለቤት ሜታ 8000 ሰራተኞችን አባረረም። ሜታ ኩባንያውን ይበልጥ በሰው ሰራሽ አስተውሎት ኤአይ ላይ ትኩረት እንዲያደርግ ለማስቻል በያዘው ትልቅ መዋቅራዊ ለውጥ ወደ 8000 የሚጠጉ ሰራተኞችን ማባረሩ ተዘግቧል። የኩባንያው አጠቃላይ ዓለም አቀፍ የስራ ኃይል 10% ያህል የሚነካው ይህ የስራ ስንብት የመጣው ዋና ስራ አስፈጻሚው ማርክ ዙከርበርግ በኤአይ ቴክኖሎጂ ላይ ከፍተኛ ኢንቨስትመንት ለማድረግ በመወሰኑ መሆኑ ተጠቁሟል። ከዚህ በተጨማሪም ኩባንያው በሺዎች የሚቆጠሩ ሰራተኞችን ከነበሩበት የስራ መደብ በማንሳት ከኤአይ ጋር በተያያዘ ፕሮጀክቶች ላይ እንዲመደቡ አድርጓል። ይህ ድንገተኛ ለውጥ በሰራተኞች መካከል ስለ ስራ ዋስትና፣ በስራ ቦታ ላይ ስላለው የመረጃ አጠቃቀምና በኩባንያ ውስጥ እያደገ ስለመጣው የኤአይ ሚና ከፍተኛ ስጋት ፈጥሯል። በታሪካዊ መለያ ምት ተሸንፈናል። የዓለም ዋንጫ ህልማችን በመለያ ምት መክኗል። የኢትዮጵያ 17 ዓመት በታች ብሔራዊ ቡድን ወደ ዓለም ዋንጫ ለማለፍ ከሞዛምቢክ ጋር የሚያደርገውን ወሳኝ ፍልሚያ በሙሉ ሰዓት 1-1 በሆነ አቻ ውጤት ካጠናቀቀ በኋላ በተሰጠው መለያ ምት ከ5-4 በሆነ ውጤት ተሸንፎ ከኳታር የዓለም ዋንጫ ውጭ ሆኗል። በተጨማሪም መጀመሪያ 16ኛ ደቂቃ ላይ በአሚር ቢስባ አስደናቂ ግብ መሪ መሆን ብንችልም ጨዋታው 1-1 ተጠናቆ ወደ መለያ ምት ማምራቱ ይታወሳል። በመጨረሻም እድል ከኛ ጋር ባለመሆኗ በጠባብ ውጤት ታሪካዊ ጉዞን አጠናቀናል። ለኳታሩ የዓለም ዋንጫ ማለፍ ባንችል እስከ መጨረሻ ደቂቃ ድረስ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማችንን አንስተው ተስፋ የሰጡን አንገታቸውን ቀና አድርገው የተፋለሙትን ጀግኖቻችንን ኩራቶቻችን ናቸው። እስከዚህ ደረጃ ለደረሰው ድንቅ ስብስብና ለአሰልጣኞች በሙሉ ምስጋና ይገባቸዋል። የወደፊቱ የኢትዮጵያ እግር ኳስ ተስፋዎች እነዚህ ልጆች ናቸው። ወደፊት ከዚህ የተሻለ ታሪክ እንደሚሰሩ አንጠራጠርም። ህልሙ እዚህ አያበቃም። የሀገር መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወስደው እርምጃ ሀገር ውስጥ ለሚገኘው ዲፕሎማቲክ ማህበረሰብ ማሳወቁን ገለጸም። የመከላከያ ውጭ ጉዳይና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ይህንን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላትን አስጠንቅቀዋል። ሲጀምሩ እንቅስቃሴው ጸረ ሉዓላዊነት መሆኑን የገለጹት ሜጀር ጀነራል ተሾመ ጫንቃቸውን ለፍርዖን ቀንበር በሰጡ የኢትዮጵያ አካላትና አካባቢ ላይ ባሉት ስብስብ የተፈጠረ ነው ብለዋል። መከላከያ ሰራዊት ተቀማጭነታቸውን በኢትዮጵያ ያደረጉ የአታሼ ማህበረሰብ አባላት ስለዚህ ጉዳይ በደንብ እንዲያውቁና ግንዛቤ እንዲኖራቸው ስራ ማከናወኑን አመልክተዋል። ይህን ማድረግ ያስፈለገው ነገ እንደዎችን ሀሳብ ወደ መሬት እናወርድ ብሎ የሚሰራ አካል ካለ የሚሰጠው ምላሽ ለዲፕሎማሲያዊ ማህበረሰብ አስቀድሞ የተነገረ ጉዳይ ነው እንዲሆን በመታሰቡ መሆኑ አስረድተዋል።
ከዚህ በኋላ ጽምዶ ጋር የሚያያዝ ጉዳይ ነገ ትልቅ እርምጃ የሚያስወስድ ጉዳይ ቢነሳ የማንንም ፈቃድ መጠየቁ እንኳ ባያስፈልግ ወዳጆቻችን አብረውን የሚሰሩ ሰዎች፣ ውጭ ሰዎች ይህንን ሀሳብ እንዲገነዘቡ ማድረግ ተገቢ ስለሆነ ነው ሲሉ አክለዋል። ይህ እንቅስቃሴ ለኢትዮጵያ ሰላምና ደህንነት አስጊ ተደርጎ እንደማይወሰድ የተናገሩ ሲሆን ሀሳቡን ለመተግበር የሚደረግ እርምጃ በተመለከተ ግን አስጠንቅቀዋል። ይችኛዋ የጽምዶ ሀሳብ በተመለከተ ይችን ቅዠት ወደ መሬት እናወራታለን ብለው ስንዝር እንቅስቃሴ ባደርጉ እንደ ሉዓላዊ ሀገር ይሄ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደሰጠው የኢትዮጵያ ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰም በእሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው ብለዋል። በቅርቡ የኢትዮጵያ ተቃዋሚዎች ከሱዳንና ኤርትራ እንደሆኑ የተገለጹ ግለሰቦች ጋር በፖርት ሱዳን ከተማ ስብሰባ አካሂዶ እንደነበርና ዝግጅቱም ከኤርትራ መንግስት ጋር ግንኙነት ባለው ኤድሞንድ ቲቪ የተባለ የዩቲዩብ ቻናል መተላለፉን ቢቢሲ ዘግቧል።